20 አደገኛ መድኃኒቶችን በአንድ ጊዜ ከመውሰድ ጀምሮ መንገድ ላይ ወድቆ በሰዎች መቀለጃ እስከመሆን የደረሱ የተለያዩ ራፐሮች አሉ። እነዚህ ራፐሮች ከመጠን በላይ ሱሰኛ ከመሆናቸው የተነሳ ለህይወታቸው ምንም ግድ አይሰጣቸውም። በዚህም ምክንያት እጾችን ሳይታሰብ ከመጠን በላይ ይጠቀሙና ኦቨርዶዝ ሆኖባቸው ህይወታቸው ያልፋል። በዚህ ቪዲዮም አደገኛ እጾችን ተጠቅመው የተወዙ ራፐሮችን እናያለን። ድራጎችን መጠቀም ከባድ ጉዳት አለው። ላይክ፣ ሼር፣ ሰብስክራይብ አድርጉና ወደ ቪዲዮው። የመጀመሪያው የምናየው ራፐርም ብለድውንድ Q50 የተሰኘውን የሊል ጄፍ ጓደኛ ሲሆን የተለያዩ ኢንተርቪዎች ላይ ሲቀርብ እንኳን ወይ እያጨሰ ነው ወይ ደግሞ አደገኛ ፒሎችን ወስዷል። አንድ ቀን እንኳን ቲክቶክ ላይቭ ላይ ገብቶ ሃይ የነበረ ሲሆን ከመጠን በላይ የወሰደው ድራግም ሲያስታውከው ይታያል። በሌላ ጊዜ ደግሞ ላይቭ ስትሪም ላይ ያለ እንቅልፉን የተኛ ሲሆን በዚህም ብዙዎች ሲቀልዱበት ነበር። ይህ አልበቃ ብሎ ደግሞ Q15 ፒሎችን ከመውሰድ በመርፌ የሚሰጠውን አደገኛ ድራግ መጠቀም ይጀምራል። የዚህን ድራግ ስም እዚህ ላይ መጥራት አልፈልግም፣ ነገር ግን የQ15 እጅ እንደምታዩት ተበሳስቶ ይታያል። ይህም መርፌው የሚገባበት ቀዳዳ ሲሆን ቶሎ ቶሎ እንደሚጠቀምም ቀዳዳውን አይተን መረዳት እንችላለን። በመቀጠል ደግሞ ሊል ቤቢን እንመልከት። ሊል ቤቢ አብዛኛውን ጊዜ ድራጎችን ሲወስድ ስሜቱን የማያሳይ ሲሆን ማንም ሰውም ሃይ እንደሆነ አያውቅበትም። አንድ ኢንተርቪው ላይ ቀርቦ እያለ ግን ያልተጠየቀውን እየመለሰ ሲዘባርቅ ነበር። NBA ያንግ ቦይ ደግሞ በፌዴራል ቻርጅ ተከሶ ምንም አይነት ድራግ እንዳይወስድ ተከልክሎ እያለ የተለያዩ ፒሎችን ወስዶ ሲጨፍር ይታያል። ያንግ ቦይ ሁሌም ቢሆን ሃይ ሲሆን ኮንሰርቶቹ ላይ ሳይቀር እያጨሰ ነው ፐርፎርም የሚያደርገው። አብዛኞቹ የያንግ ቦይ አድናቂዎችም ሱሱን እንዲቀንስ ቢነግሩትም እሱ ግን ከቀን ወደ ቀን እየጨመረ ሄዷል። በዚህ ከቀጠለም የጊዜ ጉዳይ እንጂ ኦቨርዶዝ ሆኖ እንደ ሌሎች ራፐሮች ህይወቱ ማለፉ አያጠራጥርም። ትዊስቲ ፒን ደግሞ እንመልከት። ትዊስቲ ፒ የሚታወቀው በሙዚቃዎቹ ሳይሆን ከጦዘ በኋላ በሚያሳያቸው ባህሪዎች ሲሆን አደገኛ እጾችን ከተጠቀመ በኋላ ላይቭ ይገባና እንደ እብድ አክት ያደርጋል። In this Tonka, Rex came in, but I'm still in this Tonka. 7 million on the table, and I'm still saying Tonka. Look, Hank. በመቀጠል የምናየው ራፐር ደግሞ ራሱን እስከ መጣል የደረሰውን ኮዳክ ብላክን ነው። ኮዳክ ብላክ ዩቲዩበሮች ጋር ሆኖ የራሱ ሙዚቃ ላይ ሪያክት እያደረገ ነበር። ዩቲዩበሮችም ይህንን ሙዚቃ ለመስራት ምን አነሳሳህ ብለው ይጠይቁታል። ነገር ግን ከመጠን በላይ ሃይ የሆነው ኮዳክ ብላክ እንዲህ ብሎ ይመልሳል። process behind the whole creation of the song. I don't know. Just made it. Yeah. ይህ ሁሉ ግን አሁን ከመነግራችሁ ሁኔታ ጋር አይወዳደርም። ኮዳክ ብላክ የተለያዩ ድራጎችን አደበላልቆ ከወሰደ በኋላ መሃል አስፋልት ላይ ተቀምጦ ዶሮ እየበላ የነበረ ሲሆን ይህንንም ብዙ ሰዎች ቀርጸው ሶሻል ሚዲያ ላይ ለቀውታል። ይህ ቪዲዮም ብዙዎቹን የኮዳክ ብላክ አድናቂዎች ያሳዘነ ሲሆን ካኞ ዌስት እንኳን ኮዳክን በፍጥነት መርዳት አለብን ብሎ ቪዲዮ ሰርቶ ለቋል። Intervention on me. That's why I want to put this video up, because y'all might think, oh man, Ye really going through right now. Somebody need to go get him. Oh yo, go take his Twitter and stuff like that. But I'm just telling you calmly that I am in a good space. I'm really in a positive space. It's cathartic. I got my ideas out. That's all that happened. And that was very freeing for me, and it's worth everything. ሪዮ ዳያንግን ደግሞ ቀጥለን እንመልከት። ይህ ራፐር እንደ ያንግ ቦይ ኮንሰርቶቹ ላይ የሚጦስ ሲሆን አንድ ቀን እንኳን ሾው እያቀረበ መሃል ዘፈኑ ላይ በቁሙ እንቅልፉን ተኝቷል። ሊል ጋቲት የተሰኘው ራፐር ደግሞ ዲጄ ስማል ጋር ኢንተርቪው ላይ እያለ ሃይ የነበረ ሲሆን ጭራሽ ኢንተርቪው የሚያደርገውን ሰውዬ የተወሰነ ልስጥ ብሎ ይጠይቀዋል። No. Oh, you don't do? No, I don't personally. No. But my bag in there, I put 10 pop
አሁን ደግሞ አስፈሪውን ብሮክ የተሰኘውን ራፐር እንመልከት። የጃክሰንቪል ራፐር የሆነው ብሮክ አደገኛ እጾችን በመውሰድ የሚታወቅ ሲሆን ኬቪን ጋርም ኢንተርቪው እያደረገ ነበር። ከትንሽ ቆይታ በኋላም ብዙ ድራጎችን አቀላቅሎ የወሰደው ብሮክ ኬቪንን ጥያቄ አታብዛብኝ በማለት ይቆጣዋል። ከዚህ በኋላም ብሮክ የተናደደ ሲሆን ኢንተርቪውን አቋርጦም ሊወጣ ሲል ኬቪን ኡበር ልጥራልህ ብሎ ይጠይቀዋል። በዚህ ንግግር የተናደደው ብሮክም የያዘውን አውቶማቲክ መሳሪያ አውጥቶ ኬቪንን ያስፈራራል። በመቀጠል ደግሞ የቺካጎ ራፐር የሆነውን ፒጂኤፍ ኑክን እንመልከት። ፒጂኤፍ ኑክ ብዙዎቻችሁ የምታውቁትን አደገኛ ፐርፕል መጠጥ ከጠጣ በኋላ ከመጠን በላይ ሃይ በመሆኑ ራሱን መቆጣጠር እንኳን አልቻለም። ከዓመት በኋላም ኖጃምበር ፖድካስት ላይ ቀርቦ ሰውነቱ ምን ያክል ጠንካራ እንደሆነና የፈለገውን አይነት ድራግ ቢወስድ ምንም እንደማይሆን ተናግሯል። That's just how my body is. Like I don't be my tolerance high, low, or which one it is for high. የባልቲሞር ራፐር የሆነው YNE ሶሳ ደግሞ ሙዚቃ ሪከርድ ለማድረግ ላይቭ ገብቶ የነበረ ሲሆን የወሰዳቸው አደገኛ ፒሎች ግን እንቅልፍ አስተኝተውታል። ወደ ቀጣዩ አስደንጋጭ ክስተት ከማለፋችን በፊት ሁላችሁም ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ አድርጉት። የሜምፊስ ራፐር የሆነው ቢግ ስካር ለጉጂ ሜን ከፈረመ በኋላ በብዙዎች የተወደደ ሲሆን በየጊዜው የሚያወጣቸው ዘፈኖቹም ሂት ነበሩ። ዲሴምበር 22 ላይ ግን ድንገተኛ የሆነ ኦዲ ያጋጠመው ሲሆን በዚህም ሕይወቱ አልፏል። ከመሞቱ ከትንሽ ወራት በፊትም ኢንስታግራም ላይቭ ገብቶ የነበረ ሲሆን በጊዜውም ከመጠን በላይ ሃይ ሆኖ ነበር። በመቀጠል ደግሞ ባየ ወዳጁን ኤፍቢጂ ባራን እንመልከት። ይህ ራፐር ዲጄ ቭላድ ጋር ቀርቦ እያለ ኢንተርቪው መሃል ላይ እንቅልፉን ተኝቷል። You just nodded off. You good? I'm tweak. I just tweak, man. Yeah, drink some coffee, man. ባዳም ስለሚጠቀመው ድራግ በግልጽ የሚናገር ሲሆን ሃይ ካልሆነም ስራን ማከናወን እንደማይችል ተናግሯል። I mean, is this something that you do every day? Bossing right now. Can't sit still. ፕሮጀክት ቤቢ የተሰኘው ራፐር ደግሞ አደገኛ የሆኑ ድራጎችን በመውሰድ የሚታወቅ ሲሆን ላይቭ ላይም 20 አደገኛ ፕሪስክሪፕሽን መድኃኒቶችን ሲወስድ ነበር። እንደነዚህ አይነት ድርጊቶች በቀጥታ ወደ ሞት የሚያመሩ ሲሆኑ ለዚህም ምሳሌ ጁሲ ወርልድን መውሰድ ትችላላችሁ። ጁሲ ወርልድ ፖሊሶች ሊይዙት ሲሉ የያዛቸውን መድኃኒቶች በሙሉ የዋጣቸው ሲሆን ወዲያውም ሲጀር አጋጥሞት ሕይወቱ አልፏል። በመቀጠል ደግሞ ሊል ጄፍን እንመልከት። ሊል ጄፍ ዲጄዩ ቲቪ ላይ ኢንተርቪው ቀርቦ ነበር። በጊዜውም የሚዋጣውን አደገኛ መድኃኒት በአፍንጫው የወሰደው ሲሆን ይህም በጣም አደገኛ ተግባር ነው። So what they call that right there? Tony Montana. የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።